አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንወዳቸው የምናከብራቸው የዛሬው የሙሽሮቹ አባት የኛም አባት ቀሲስ መጋቤ ሃይማኖት ጥላሁን ጉደታ የዛሬው የሙሽርነት የታላቂቱ የደስታ ቀን ባለቤቶች ቃለ ክርስቶስና እህታችን ፋሲካ ቤተሰብ ዘመድ አዝማድ ይሄን ደስታ ለመካፈል የመጣችሁ የቤተ ክርስቲያን ሁላችሁ በናፍቆት በደስታ በቅጥሯ የተሰበሰባችሁ በፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነት፣ ፍቅር፣ ርኅራኄ ከእኛ ሲያለይ እስከ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አንድ ጊዜ ይሄ ደስታችን እንዲወጣልን በደንብ ወይም እንድንደሰትበት እግዚአብሔርን አመስግኑ። እስቲ ሁላችሁም አንድ ነው። እኔ የተሰማኝ ከጊዮርጊስ አካባቢ የመጡ ሰዎች ጭብጨባ ነውና የፍቁረ ጊዜ አካባቢ የዮሐንስ አካባቢ ሰው አልጠራችሁም? በቃ አንድ ላይ አመስግኑ። ሶስተኛው ደግሞ እግዚአብሔር አምላክ ቆይታችንን ይባርክልን። በእውነት ሙሽሮቻችን በጣም አምራችሁ እንደዚህ ኮከብ መስላችኋል። እግዚአብሔር አምላክ ትዳራችሁን ይባርክልን። ቃለ እግዚአብሔር ብቻ ሳይሆን አጭር ደቂቃ መልእክት ነው። እንደው የደስታ ቀን ነው። በዚህ ቀን ከትምህርቱ በላይ ከምንሰማ በላይ የምናየው ነገር ነው የሚያስተምረንና አንዲት ርዕስ አብረን እንበል። በቤታቸው ላለች በሉሲ በቤታቸው ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ሮሜ መልእክት ምዕራፍ 16 ከቁጥር 5 ላይ የተጻፈውን ቃል ነው። ቅዱስ ጳውሎስ ሁለት ባልና ሚስቶችን በተለይ የመጀመሪያው ክርስትና ሲስፋፋ በመጀመሪያዎቹ ክርስትና ታሪክ ውስጥ በጣም ተጠቃሽ የሚሆኑ ሁለት ባልና ሚስቶች ነበሩ። እነዚህም ሙሽሮች የላከላቸው ደብዳቤ ነው። በቤታቸው ላለች ቤተክርስቲያን ሰላምታ አቅርቡልኝ። ዛሬ ቀን በጣም ልዩ የሚያደርገው ቅዱስ ጊዮርጊስ ልጆቹን የዳረበት ቀን ነው። የዛሬው ቀን ሐዋርያው ቅዱስ ዮሐንስ ልጆቹን ለክብር ያበቃበት ቀን ነው። ድንግል ማርያም አንድያ ልጅ እንዳላት እናውቃለን። እሱም ወልደ ማርያም ኢየሱስ ክርስቶስ ነው። ዛሬ ግን በጥምቀት በቁርባን የተወለዱ ቤተ ክርስቲያን ጸበሏን ጠጥተው የኖሩ ልጆቿን የምትድርበት ቀን ነው። መድኃኔዓለም ብዙ ልጆች እንዳሉት በመጽሐፍ ቅዱስ ተጽፏል። ዛሬ ብዙ ልጆች አሉት። ዛሬ ከክብር ማማ ያወጣል። ዛሬ ቃና ዘገሊላን ይደግመዋል። የዛሬው ሙሽሮቹ የመድኃኔዓለም የጸጋ ውጤቶች ናቸው። ይቺ ቀን በጣም የደስታ ቀን ናት። ትዳርን ሶስት ነገሮች ደስታ ቀን ያደርጉታል። የዛሬውን ደስታ የሙሽሮቻችንን ለመካፈል የመጣን ሰዎች ሁላችን እኛ ከተሰበሰብነው ደስታችሁ በላይ አንድ በጣም ውድ አካል ለሰርጋችሁ ዛሬ ጠርታችኋል። የጠራችሁት ግን በካርድ አይደለም። የጠራችሁት ደውላችሁም አይደለም። ትክክለኛ ከእናንተም አይለይ አንድ ተጋባዥ እንግዳ በዚህ ቀን ጠርታችኋል። ይሄ ተጋባዥ እንግዳ እስከ ሞት ድረስ የሚወድ እንግዳ ነው። ይሄ ተጋባዥ እንግዳ እንደ ሌሎቹ ምግብ ለመብላት የሚመጣ አይደለም። ብሉኝ ብሎ የመጣ ተበልቶ ተጠጥቶ የዘላለም የሚያስኖር ትልቅ ሙሽራ የሚሆን በሙሽርነት ቀናችሁ ጠርታችኋል። በዚህ ቀን የጠራችሁት ሙሽራ ለብሶ የመጣው ሌላ ዘመኑ ጠልፎ ባዘጋጀው ልብስ አይደለም። ዛሬ የመጣው ሙሽራ በቀራንዮ በቀይ ልብስ በዕለተ እሑድ በነጭ ልብስ አምሮ የተጌጠ የዓለም መድህን ኢየሱስ ክርስቶስ ነው። ትክክለኛ ሙሽራ ቀን መጠራት ያለበትን ትክክለኛ አካል ነው ዛሬ የጠራችሁት። ነገር ቢርባችሁ የሚያበላ ቢጠማችሁ የሚያጠጣ ትክክለኛ ዘመድ ሙሽሮች ከሙሽሪት ቤተሰብ ጋር አሁን ቅልቅል ታደርጋላችሁ፣ ተቀላቅላችኋል፣ አንድ ሆናችኋል። ከምንም በላይ ዛሬ የተጎራበታችሁት ትልቅ ዘመድ ኢየሱስ ክርስቶስ ነው። ነገ ምናልባት ዛሬ ያለው ሰው ነገ ሽቶ እንዲህ ላይ ያርከፈክብላችሁ ይችላል። እሱ ግን መዓዛ መለኮቱን ከእናንተ አይለቅም።
ነገ ከነገ ወዲያ ይሄ ሁሉ ሰው ከአካባቢያችሁ የማይገኝበት ዘመን ሊመጣ ይችላል። እግዚአብሔር ወደ ከዚህ ይሰውርብን። ሰው ነንና እንፈተን ይሆናል። ከእናንተ ዘመድም ሕይወትም አካልም መነሻም መጨረሻም የሚሆን ትክክለኛ ዘመድ ክርስቶስን ይዛችኋል። ነገ አባት እናታችሁ ትታችሁ ወጥታችኋል። ነገ አካላችሁ የሆነው አብራችሁ የሚኖር ሰው ትታችሁ ወጥታችኋል። እሱ ግን አይተው፣ እሱ ግን አብሯችሁ ዛሬ ይገባል። በዛሬቱ ቀን ትልቅ እንግዳ እናት ነው የጋበዛችሁት። እናት አባቶቻችሁ፣ ዘመዶቻችሁ ዛሬ በእነሱ ምስክርነት ጉልበት ስማችሁ ዛሬ ለመዳር እውቅና አግኝታችኋል። ጉልበቷን መሳም አይደለም የአፈሯን ርጋፊ እንኳን ብናገኝ እድል የማይገልጸው እግሮቿን ብንስም እድል የማይገልጸው የቃናዋ ፀሐይ የሊባኖሷ ኮከብ ድንግል ማርያምን ዛሬ ዘመድ አድርጋችሁ ወስዳችኋል። ይሄን ሰርግ ልዩ ያደረገው ጌታ ከእናቱ ጋር የተገኘበት ሰርግ ስለሆነ ነው። እንኳን ደስ ያላችሁ በዚህ ቀን ስለተገኛችሁ። ዛሬ በዚህ ቀን ይመስለኛል ሐዘን ነው እንጂ ቀራኒውን የመሰለ ብዬ አስባለሁ። ምክንያቱም ሲገቡ እያሰብኩት ነበረ። ዲያቆኑ እሱ ባለው ሲል የሙሽራው ስም ቃለ ክርስቶስ ነው አይደል? የሙሽሪት ፋሲካ ነውና እንግዲህ ካህናት አባቶች ይቅር በሉን፣ ጾሙን ሳንጾመው ፋሲካን እያከበርን ነው እና እንደው ይቅር በሉን እንላለን። ለማንኛውም ግን ይሄ ደስታ ነውና ለዚህ ልል ነው የሚባልለት። ምክንያቱም ለፋሲካ በዓል ታውቃላችሁ በዚያች ምሽት ቀን ከሚመሰገን ምስጋና አንዱ ምድርኒ ምንድን ነው የምትለው? አታውቁም? መዝሙር ምድርኒ ትገብር ፋሲካ በደመ ክርስቶስ አይል ምንለው? ዛሬ ግን ምድርኒ ትገብር ፋሲካ በቃለ ክርስቶስ ብለን እንድንዘምር አድርሶናልና ይሄ ምስጋና ይገባቸዋል። አንድ ደግሞ ዘመድም እቤቱ ድረስ መጥታቸዋል። እሱ ባትመጡም ወደ እናንተ ይመጣል። ከመስቀል ስር ድረስ ያልጠፋ የደም ንጥብጣቢ ባለ ታሪክ የክርስቶስ የሐዘኑ ተካፋይ በትክክል ስዕሉን በልቡም በእጁም የሳለ ሐዋርያው ወንጌላዊ ዮሐንስ ትክክለኛ ዋስ ጠበቃ፣ ብትጣሉ አስታራቂ፣ ቢከፋችሁ አጽናኝ ነውና ዛሬ በቤቱ እንደተገኛችሁ እሱም በቤታችሁ ይገኝ። እመቤታችንን ወደ ቤቱ ዘይት እንደሄደ እናንተም በጎደላችሁ እየሞላ በተጣመመው እያቀና ዮሐንስ ካጠገባችሁ አይለይ። መልካም ጋብቻ፣ መልካም ትዳር ይሁንላችሁ።